ትንሽ ከበድ ያለ ነገር ነው። ታግብታ ነበር ተፋታች። ለዛ መልስ ለመስጠት እንዲሁም ለዛ አንዳንድ ነገሮች ይጠቅማሉ። ጨቋኝ ግንኙነት ስንል በመጀመሪያ አመሰግናለሁ ስለምትከታተሉኝ። ለዛሬ ይዤላችሁ የመጣሁት ትንሽ ከበድ ያለ ነገር ነው፣ ግን ግዴታ ማወቅ ያለብን ነገር ስለሆነ ነው ይዤላችሁ የመጣሁት። ለዛሬ ይዤው የመጣሁት አርዕስት ስለ ጨቋኝ የሆነው የግንኙነት የፍቅር ግንኙነት ወይ ደግሞ አቢዩዝ ሪሌሽንሽፕ ጉዳይ ነው የምንወያይበት ማለት ነው። ይሄ ጉዳይ በብዙ በእኛ ኮሚኒቲ በጣም በብዛት ስለሚመጣ ያለ አሁን ወደ ማስ ሚዲያ ስለሚወጣ እና ሳምሪ ጋር ችግሩ ሴቶች እንደ ሴት ስትሆኑ እንደ ሴት ትቀበላላችሁ፣ ወንድ ልጅም እንደ ወንድ ከሆነ እንደ ወንድ ይከበራል። ለዛ መልስ ለመስጠት እንዲሁም ለዛ አንዳንድ ነገሮች ይጠቅማሉ ብዬ ነው አስቤ ይዤው የመጣሁት እና ለአንድ ሰው እንኳን ሊያድን ስለሚችል ወይ ደግሞ ለአንድ ሰው ትምህርት ሊሆነው ይችላል ብዬ ስለማስብ በተቻላችሁ አቅም ሼር፣ ሰብስክራይብ እንዲሁም ላይክ አድርጋችሁ ብትጀምሩት ደስ ይለኛል። አመሰግናለሁ። እና በመጀመሪያ ለዛሬ ይዤላችሁ የመጣሁት ብዙ ጊዜ ጨቋኝ ግንኙነት ስንል የማይታይ ነገር አለ። ምክንያቱም ሁሉ ሰው የሚያደርገው ምን መሰላችሁ? ወይ መማታት ወይ ደግሞ መሰዳደብ ሊመስል ይችላል፣ ግን እሱ አይደለም። ጨቋኝ ግንኙነት ወይ ባል ወይ ሚስት ማማት፣ እንዲሁም በገንዘብ መጣላት፣ የተለያየ ነገር ለሚስቱ የበታችነት ስሜት እንዲሰማት ማድረግ ነው። ይሄ ከአንድ ከጨቋኝ ግንኙነት ይሰለፋል ማለት ነው። እና ከአንዳንድ የተለመዱ ምልክቶች ውስጥ ግን በጣም የተለመዱ ምልክቶች ውስጥ ግን ያለ ልክ የሆነ መቆጣጠር፣ ወዴት ሄድሽ፣ ወዴት ወጣሽ፣ የት ነሽ፣ እንዴት ነሽ ምናምን ማለት አንድ። ሁለተኛ ደግሞ ከጓደኛ ይሁን ከቤተሰብ መነጠል፣ ከጓደኛ ይሁን ከቤተሰብ ነጥለ ብቻ ማድረግ በጣም ከባድ ነው። በጣም ከባድ ነው። ምንም ቃላት አያስፈልጉም። ማስፈራራት፣ እንደዚህ ጥፋተኝነት ስሜት እንዲሰማት ማድረግ፣ እንዲህ ማስፈራራት እና እንዲሁም ጥፋተኝነት ስሜት እንዲሰማት ማድረግ ማለት ነው። ቀልድ ነው እያልክ ደግሞ መተንኮስ፣ አንዳንድ ጊዜ የእሷን ጎደሎ ነገር እየተናገርክ አንተ ፍርጥም ያልክ ወይ ደግሞ የሆነ ነገር ያንተ ነገር ስላለ የሆነ ልታናዳት ስትል ወይ ልታለቅስ ስትል ወይ የሆነ ነገር አይ ለቀልድ ነው ብለህ እንዲህ እሽድላ ማለት፣ ወይ ደግሞ የሆነ ቶፒክ ይነሳና እሷ ልታስረዳ ስትመስል አቦተዩ ይሄ ኖርማል አይደል እንዴ ቀልድ አይደል እንዴ ብለህ ችላ ማለት፣ እውነትን ክደህ ራስን መተማመን እንዲጠፋት ማድረግ። በቃ አንዳንድ ጊዜ ቶታሊ ኮንፊደንሷ እንድታጠፋ ማድረግ ወይ ደግሞ ራስ መተማመኗ እንዲጎድል ማድረግ ባላት ቅርጽ ነው። ከወሊድ በኋላ ከመጣ ነገሮች ነው፣ አንዳንድ ነገሮች ነው። በቃ ራስ መተማመኗ እንዲጠፋ የሆነ ነገር የምታደርገው ነገር እሱን ጠይቃ ማድረግ እንዳለባት ማለት ነው። ታይ የሚችል መጠንቀቅ ያለባቸው ምልክቶች ውስጥ ነው አሁንም ማስገባቸው 1 2 3 4 ብዬ ለየቻቸዋለሁኝ። ሁል ጊዜ ስህተት መናገር በጣም መጥፎ ነው። በመጀመሪያ ብዬ ነው የጠራሁት ስለ ሰው ስህተት። በትዳር በባል ብቻ አይደለም፣ ዋላ በግሩፕ ጓደኞች ሆነን ግሩፕ ላይ ለአንድ ጓደኛ አቢዩዝ ማድረግ ነው። እንዲያሳልፈች አንድ ሴት ቆይና መጨረሻ ላይ በጣም ሲበዛባት ወይ ደግሞ መውጣት ስትፈልግ ወይ ደግሞ የሆነ ችግር ዋላም ራሷን ካጠፋች ወይ ከሞተች በኋላ ይሄ ሁላ ችግር ለምን ደብቀው ቆየች፣ ወይ ደግሞ ከትዳር ሲለያዩ እንዲያረገኝ ነበር ብላ ስትናገር እስካሁን ምን ትሰሪ ነበር እዛ፣ ይሄ ሁላ ዓመት እንዴት ቻልሽው፣ እንደ ቀላል የሚያዩት ሰዎች አሉት። ግን ይሄ በጣም ቀላል አይደለም። በተለይ አንድ ሴት ትዳር ውስጥ ገብታ ከትዳር ለመውጣት ልጅ ከወለደች በጣም ነው የሚከብዳት። የሆነ አይደል ነው፣ በጣም ነው ከባድ ለልጅቷ ወጣ ብቻዋን ይሄ ህይወት ለመጀመር የኢኮኖሚ ምናምን አይደለም። ግን እንዲበቀል እንዳይበቀላት እንደበቀል ወይ ደግሞ ልጆቹ ያላባት ምን ይላሉ፣ እንዴት ነው ማሳድጋቸው፣ የሰው ደግሞ አሉባልታ። አንዳንድ የኛ ሀበሻ የተለመደ ምን አለ ታግብታ ነበር ተፋታች የሚለው ወሬ ደግሞ በመሸሽ ያለ። አሁን አንዳንድ ሰው ዝም ብሎ ይቆይና በጣም ሲጎዳ ከአቅሙ በላይ ሲሆን በቃ ወይ የሆነ ነገር ተጎርቶ ነው የሚወጣው፣ ወይ ደግሞ በቃ ራሱን ጥላ በቃ
መነሳት በማትችልበት ሁኔታ ላይ ስትደርስ ነው የምትወጣው። እና ለዚህ ደግሞ ብዙ ሰው ምን ይላል፣ አይ ባይመቻት እንዴት እስካሁን ትቆያለች ብሎም የሚሉ አሉ። እና ይሄን ነገር ደግሞ እንዳይሆን ሳይሆን ይሄ ነገር የሆነበት ምክንያት ደግሞ ልጅቷ ብዙ ጊዜ መወሰን ያቅታታል። ኦሬዲ አእምሯ ላይ የተሰራ ነገር አለ። ራስ መተማመኗ ጠፍቷል። ከጓደኞች፣ ቤተሰቦች፣ ዘመዶቿ ርቃለች። እች ልጅ ብቻዋን ናት ያለችው። ስህተት እየተሳሳትሽ ነው፣ ስህተት ነው እየተባለች ነበረች እና የሆነ መወሰን ስትፈልግ ስህተት ነው ብላ በቃ ራሷ ኦሬዲ እንደ ስህተተኛ አድርጋ አእምሯ ብሬኖሽ ስለሆነች በጣም ከባድ ነው ከዚህ ሪሌሽን ለመውጣት ማለት ነው። ከወጡ ግን አይ ቲንክ ጠንካራ ሴቶች ይሆናሉ። ሁሉም እንኳን ባልል አንዳንዶቹ ትንሽ ጠንከር ያሉ ሴቶች ነው ብዬ ነው የማስበው። ምክንያቱም ኦልሬዲ ሁሉም ጓደኞቻቸው ቤተሰቦቻቸውን አጥተዋል። እንደ አዲስ አንድ ብሎ ህይወት ስለሚጀምሩ የሚያስቡት የሚወስኑት ውሳኔ ደግሞ ስህተት እንዳይሆን ብለው ይፈራሉ እና ይሄ ራስ መተማመናቸው ኦልሬዲ ሉዝ አድርገዋል፣ አጥተዋል ማለት ነው። እንዲህ ነገር ተደጋጋሚ በህይወታችሁ በትዳራችሁ የምታዩ ከሆናችሁ ቶሎ ብላችሁ የሆነ በቃ ማስተካከል የምትችሉበት መንገድ ካለ ማስተካከል ነው። ከሌለ ግን ቶሎ ብላችሁ ውሳኔ መወሰን ዋላም ብትፈሩ አሁን እዚህ ግንኙነት ውስጥ ያላችሁ መጀመሪያ ለሐኪም ማማከር፣ ለዶክተር ባጠገባችሁ ያለ እንዲሁም ከቤተሰብ በላይ እኔ ሐኪም ብታማክሩ፣ በሁለተኛ ደረጃ ደግሞ ከሐኪምና በላይ ደግሞ እኔን የምትሉት ሰው ሁሉንም ነገር በቃ ማስረዳት፣ መፍራት የለባችሁም። የእናንተ ማንነት ደግሞ የመጀመሪያ ማንነት ደግሞ ማስታወስ፣ እናንተ ከመጋባታችሁ በፊት የነበራችሁ ማንነት ማስታወስ ነው። በትዳር ላይ ሁል ጊዜ መጣላት ያለ ነው። ትጣላለ፣ ትጨቃጨቃለ። ግን ያለ መሰማት ነገር ካለ በጣም ከባድ ነው። ወይ አንተ መስማት አለብህ፣ እንደ ሴት ሆነሽ መስማት አለብሽ፣ እንደ ወንድ ሆኖ ደግሞ መስማት አለበት። እኔ ብቻ ልሰማ የሚል ከሆነ በሴትም በወንድም በጣም አደገኛ ነው። ይሄን ነገር መወገድ አለበት ብዬ ነው ይሄ አልደግፈውም። በሁለተኛ መንገድ ደግሞ መጨቃጨቅ ላይ ወይ ደግሞ ቤተሰብ ላይ በተለይ ልጅ ከወለድክ ማለት ነው ልጅ የሆነ ግን በሪሌሽንሽፕ ላይ መመታት ካለ ወይ ከመታሽ ወይ ደግሞ እጁን ከፍ ካረገልሽ ኖ ይሄን ትዳር አይሆንም። ምክንያቱም ዛሬ ይመታሻል፣ ነገ ጠዋት ሌላ አለ፣ ከዛ ቀጥሎም ሌላ አለ። ሊገልሽ እንኳን ባያስብ በአጋጣሚ ሆኖ የማይሆን ቦታ መጥፎ ቦታ ላይ ቢመታሽ ለሞት ልትጋለጭ ትችያለሽ። በዚህ በመካከል አንድ አጭር ታሪክ ልንገራችሁ። የልጅና የአባትና ልጅ የሀግ ያጋጠመው ልንገራችሁ ማለት ነው። እዚህ የምኖርበት ከተማ ነው። ልጅቷ የ16 ዓመት ናት። 17 ልትደርስ ያለች ልጅ ናት እና ማታ ከ18 ሰዓት የከሰዓት ማታ ማለት ነው ልጅቷ መውጣት ትፈልጋለች። እሁድ ነበር እና አባቷ ደግሞ ኖ ነገ ትምህርት ስለሆንሽ አትወጭም ይላታል። ከዛም በዚህ አንድ ሁለት በቃ ወጣለሁ ትለዋል። ኖ አትወጭም የሚልና ከቤታቸው በር ስቦ ወደ ምኝታ ቤቷ አስገባትና በኃይል እንድትሄድ ስለፈለገች ምኝታ ቤቷ ላይ አስገብቶ ዘጋው ምኝታ ቤቱ ማለት ነው። እና እሱ ያሰበው ለመጥፎ ነገር አይደለም፣ ልጁን ሴቭ ልትሆንለት ፈልጎ ነው። ግን ልጅቷ እንደዚህ የሚል ድምፅ እንደዚህ ኃይለኛ የሆነ ድምፅ መጣ ከዛ ቤት ማለት ነው። እሱ ደግሞ ምን አባቷ እንዳትሆናት ብሎ ዝም ብሎ ቁጭ አለ። ከደቂቃዎች በኋላ ግን የልጅቷ ድምፅ ምንም ጠፋ። ከዛ እንዲህ ሰውነቱ አንዳንድ ነገር አለ አይደል፣ ሰውነታችን የሚነግረን ተመልሶ ከፍቶ ሲያያት የአልጋዋ ጠርስ ጭንቅላቷ ላይ መቷት ልጅቷ ሞተች። እና አንዳንድ ጊዜ አለ በጣም ፈተና የሚሆን ነገር ማለት ነው። ለመግደል ብለን እንኳን ባናስበው ወይ ደግሞ ለመሞት ብለን እንኳን ባናስበው አንዳንድ አክሽኖች የሚወሰዱ ጊዜ እኛም ቶሎ ብለን አክሽን መውሰድ አለብን። ራሳችን ከዛ ነገር ማውጣት አለብን። ካወጣን በኋላ ደግሞ ዝም ብለህ የድብብቆች ሳይሆን ወይ ደግሞ እንደ ጠላት መተያየት ሳይሆን ቶሎ ብለህ እርዳታ በሕክምና ነው፣ በቤተሰብ ነው፣ በቅርብ ዘመድ ነው እርዳታ አግኝተህ አገግመህ ቶሎ ብለህ ከኋላ ከባል ጋር ኋላ ተመልሰ ከጊዜ በኋላ ቅዝቅዞ ስታወራ በቃ እኔ እናንተ እንዲህ መቀጠል አንችልም፣ ጀስት እንደ ጓደኛ እንቀጥል ብለህ ወደ መስመር ማስመጣት ነው እንጂ እንደ ጠላትን መተያየት የለብንም። ለሁሉ ሰው ነው ማለት ነው ይሄ። እና ይህ ነገር
እውነትም እኛ ኮሚኒቲ ላይ ፕራክቲስ ማድረግ ያለብን ነገር ብዬ ነው የማስበው። የሆነ ይሁን ግን መማታት ላይ ከደረሰ ግን ነገ ጠዋት ሞትም አለ። የሆነ ወንድ እጁን እኔ አባቴ ካልሆነ በቀር ወይ እናቴ ሌላ ባዳ ወይ ባሌ የሆነ ሌላ ኦኬ መነጋገር መጨቃጨቅ መቆጣት ያለ ነው። ግን መማታት ላይ ከደረሰ ኢስ ኦቨር ነው። መማታት ላይ የሆነ ነገር መድረስ የለበትም። እና ይሄ ነው የምለው። የሆነ ደግሞ ከሪሌሽን ስንጀምር ወይ ደግሞ ወደ ሪሌሽንሽፕ ስትገቡ ደግሞ የእናንተ ሪሌሽን ምን አይነት ነው መሆን ያለበት? መጀመሪያ ያ ባንድ መሆን የጀመራችሁበት ጊዜ ላይ ደግሞ አትኩራችሁ መስራት አለባችሁ። ያ ባል ወይ ደግሞ ጓደኛ የሚባለው አካል ማወቅ ያለበት ደረጃ ማየት አለብን ባይነኝ እኔ ዝም ብሎ የውስጥ መናገር ሳይሆን የሆነ ሌቭል መኖር አለበት። የሆነ ትዳር ላይ ስትገባ ያለፈ ህይወትን እያነሳ መነጋገር ማውራት ምናምን አስፈላጊ አይደለም። ከዛሬ ጀምሮ አብረው የምትኖር ወይ አብረሽ የምትኖሪው በሴት በተለይ ይሄ ነገር ሲመጣ በጣም ያናንቃል እና ከዚህ ነገር ደግሞ መቆጠብ አለባችሁ ብዬ ነው የማስበው። እና አይ ሆፕ ይጠቅማል ብዬ ያሰብኩት ነገር ነው። በእህቶች በጣም ተደጋጋሚ ጥቃት ስለሚወርድ ያለ ነው። እንዲሁም በወንዶችም አለ። ግን የሴቶች ሰለባሰቢ ነው ወደ ሴቶች የመጣሁት። አመሰግናለሁ ስለተከታተላችሁኝ። እግዚአብሔር ይስጥልኝ። ከወደዳችሁት እንደመግቢያው እንዳልኳችሁ ሼር፣ ሳብስክራይብ እንዲሁም ላይክ አድርጉልኝ። የሆነ ጥያቄ አስተያየት ካላችሁ ደግሞ በኮሜንት ላይ አስፍሩልኝ፣ እያየሁ መልስላችኋለሁ። አመሰግናለሁ።